ወደ እኔ ጋር መተሽ ልትለጥፊ እንዴ? የራሳችንን ልጅ አሜን ብለህ የተቀበልከው ልጅ ዲቃላ ብለህ ትሰድባታለህ? ወንድሜ እኔ ሳወራ ከዚህ በኋላ ደግመሽ ጣልቃ እንዳትገቢ እሺ? እያንዳንዱን ነገር ለሸዋፈራው ባለቤት አስረዳለሁ። ትሰሚያለሽ? አባቴ ማን ነው? ይኸውልሽ የኔ ልጅ ስንት ነገር ብለኸኝ። ተረጋጊ እባክሽ። በዚህ በማይረባ ባልሽ ነው እኔ የምቀናው? ምን አባሽ አንቺ ነሽ ማትረቢው አንቺ ሰማኛለሽ? ስንት ነገር ያለኝ እኔ በማይረባ ባልሽ ነው እኔ የምቀናው? ልታስገድለኝ አስበህ ነበርና እንዴት ነው አልተሳካልህም ማስገደሉ? እንደሰራው ጭካኔማ አንተ ከዛ በላይ ያስፈልገህ ነበር። አሁን ምንድነው የምታሰቃዩኝ? እሺ ምንድነው የፈለከው? እኔ ካንተ ውጪ ከማን ጋር ነው የወለድኩት? እኔ አንተ ከሃዲ መሰረት ተረጋጊ እባክሽ ተረጋጊ። እንደዚህ ትለኛለህ? መሰረት አንተ ከሃዲ ነህ። ተረጋጊ አንቺ ቁጭ ጭራሽ እኔ ስለ ልጆች ለምንድን ነው ያወራህብኝ? ከበዱ እና ከብደው ነው እና ታዲያ ምንድን ነው ይሄ ሁሉ ጣጣ የምታመጣብኝ? አንተ ሰውዬ ምንድን ነው? ምን ችግር አለ? ንገረኝ ችግር ካለ። ታስታውሻለሽ ስለ ውርሱ የምናወራውን ነገር በሙሉ? ታዲያ ልጅ አይደለም በወቅቱ ብልሽ ውርሱ ላይ ታስገቢ ነበር? ይህን ተናገሪ። ደንግጬ የዛን ጊዜ ከአንተ ልጅ ስትይኝ አዎ የኔ ልጅ ነች። እዚህ ቦታ ላይ ለፌዝ ለሳቅ አይደለም የመጣ ነው። ይኸውልዎት ይሰሙኛል፣ ትልቅ ወንጀል ተፈጽሞ ነው ያለው። ስለዚህ ይሄ ባለቤቱ ደግሞ የዛ ወንጀል ዋና ጠንሳሽ ነው። ይህንን እያስረዳችሁት ነው ያለሁት። በቻሉት አቅም ይስሙና ከዛ ለመፍረድ ይወስኑ። አይኖት የሚታወር ከሆነ ደግሞ ከባለቤቱ ጋር ተያይዘው ወደ ወህኒ ይወረወራሉ። ተግባባን? ከዛ በኋላ አይደል እንደ አንተ ወስድ ያስታወከኝ ከሱ ጋር የምንታወቀው በቃ ይውጣማ ካልሽ እንምንታወቅ አንድ ቀን የተሳሳትኩት ከአንቺ ጋር እኔ ደግሞ ሁሉ ነገር ታዲያ እኮ ያንተ እኔ ምንም የኔ ልጅ እኔ መውለድ አልችልም። ምን እንዳትነካኝ አልነካህም። እንዳትነካኝ የሸዋፈራው ልጅ ነች ነው ብላ ነገረች። አቤት አንተና እንደዛ ያለው መሰረት ደግሞ ያላችሁ ግንኙነት አቶ ደበበ ህይወቱ ካለፈ በኋላ ሳይሆን የአቶ ደበበ ህይወት ከማለፉም በፊት ግንኙነት ነበራችሁ ከመሰረት ጋር። ጤነኛ አይደለም። ያ ማለት ደግሞ እንዴት ዘነጋው? በሰንሰለት ያሰረ ወንጀለኛ ነሽ። አንቺ ቢሆን ይሰጣሃል ከነ ወርቅሽ ገደል መግባት ትችያለሽ። አንቺ ወንጀለኛ ነሽ። ጨረሽ አባቷ ደግሞ እሱ አይደለም ምን ሆነ ነው? ቆይ መሰረት ለምን መንገብገብ አስፈለገ? እኔ እንኳን የፈለግከውን አድርገኝ ልጄን ምንም እንዳታረግ። መሰረት ተነሽና ቁጭ በይ። አንቺ ቢሆን ይሰጣሃል ከነ ወርቅሽ ገደል መግባት ትችያለሽ። አንቺ ወንጀለኛ ነሽ። ብዙ ነገር ያጠፋሽ ሴት ነሽ። ተግባባን? አሁን አልነበረ መለመን የነበረብን ቃላብን ተባብረ በሰንሰለት ያሰረ ወንጀለኛ ነሽ። አንተ ተውት ግን አንተ ግን ቤተሰብ የለም። ውጭ ቢሆን እኮ የሚያስጮህ እኮ ነው። የተመታው ቦታ ላይ እንዴት ትነካኛለህ? አንተ ምንድን ነው እየሰራ ያለው? ሰሚኛለሽ መሰረት፣ አሁን የምንካካድበት ሰዓት አይደለም። እያንዳንዱን ነገር ግልጽ አድርገሽ ንገሪኝ ነው። ታግሼሻለሁ። ብዙ ኃላፊነቶችን ብዙ መመረምራቸው ስራዎችን ትቼ ነው የመጣሁት። ባልደረባዬ ወንድሜ ተሙ ተይዞ ነው ያለው። የእሱን ጉዳይ ትቼ የመጣሁት ይሄ ኬዝ አሳሳቢ ነው ብዬ ስላሰብኩ ነው። ስለዚህ እያንዳንዱን ነገር ጊዜን ሳትፈጂ ግልጽ አድርገሽ ንገሪኝ። ተግባባን? ጨረሽ አባቷ ደግሞ እሱ አይደለም ምን ሆነ ነው? ቆይ መሰረት ለምን መንገብገብ አስፈለገ? እስከዛሬ ድረስ እንደዚህ አይነት ነገሮች ሳይነሱብን ከዚህ ባሰ እንግዲህ አንቺ ወንጀለኛ ነሽ ተብሎ ወንጀለኛነትሽን በማስረጃ አረጋግጬ ለህግ አካላቶች ሳስተላለፍ እንደዚህ ያልተበሳጨሽ ነገ የሚጠብቅሽ ረጅም የእስር ጊዜ እንዳለ ስነግርሽ ያልተበሳጨሽ ዛሬ ላይ የተወለደችው ልጅ ኤደን ደበበ ብለሽ የነገርሽኝ ልጅ ባለፈው እዛ መጠጥ ቤት የተጣላችሁ? አዎ ያው ሁኔታው ነው እንግዲህ ማወቅ እዛ ጋር በወቅቱ ነበሩና እነዚህ ምን ያደርጋሉ? ቤት ውስጥ ምን ያደርጋሉ? ታመመተኛት የለብም እንዴ? አንዳንድ ነገር ልንጠቀው ነው ማሚ። የአቶ ሸዋፈራው ምናልባት ሊነግሮት ያልወደደው ነገር ሊኖር ይችላል። ግን ያንቺና የአቶ ሸዋፈራውን የስልክ መልእክት ልውውጥ ካየው በኋላ የጋራ ልጅ እንዳላችሁ አንተም ለልጅ ስትልቻል እኔም ለልጅ ስል ነው ነገሮችን የምችለው፣ ነገሮችን በሂደት እናስኬዳለን፣ ለልጃችን ጥሪት እናስቀምጥላት፣ እንልፋ ምናምን የሚሉ ቴክስቶችን ካየው በኋላ ተመልካቾቻችን በአጋጣሚ አቶ መስፍን እንግዲህ ተባብረን ነገሮችን ልናስጠነው ስንል ጥይት ባርቆበት ነው እጁ ላይ ጉዳት የደረሰበት እና አቶ መስፍን ከተወነጀለ ቃላብም እንዲሁም ደግሞ የአቶ መስፍን የራሱ ልጅ የሆነው ምንቴ ጉዳት ውስጥ እንዳይሆኑ ብቻቸውን እንዳይሆኑ በሚል ከአቶ ሸዋፈራው ጋር
እስካሁን ድረስ ቤትሽ እንድትኖሪ ያደረኩትም እኔ ፍቃደኛ ስለሆንኩኝ ብቻ ነው እንጂ ያደረግሻቸው እያንዳንዱ ነገሮች በወንጀል የሚያስጠይቁሽ ናቸው። እንዴ አንተ አይሰለችህም እንዴ ዝም ብለህ የምትመላለስ? ስንት ሰው ነው ያመጣህብኝ? አረባክን ዝም ብለህ እኮ ነው በከንቱ የምትደክመው። አሁን ልጅቷ ትምህርት ቤት በከንቱ እሷ ከሄደች በኋላ ወይናና እሷ ከሄደች በኋላ የሚባል ነገር የለም። አመሰግናለሁ። እንደዚህ ታሙ ይዘህ ትመጣለህ? ምን ሆነ ነው አንተ? እሺ መሰረት እንደዚህ ታሙ እንዴት ይዘህ ትመጣለህ ወደዚህ? ስለሱ የምታስብበት ሰዓት ላይ አይደለም ያለሽው። እሱ ስላንቺ የተናገረውን እያንዳንዱን ነገር ነግሬሻለሁ አይደለ? አንቺን ምን ያህል አሳልፈው እንደሰጣ አስረድቼሻለሁ። ስለዚህ ቢሆንም በሽተኛ እንዴት እንደዚህ አንጠልጥለህ ይዘህ ትመጣለህ? አይመለከትሽም። ከበሽተኛነቱ በላይ ወንጀለኛነቱ የባሰበት አግጦ የሚታይበት ሰው ነው። ተግባባን? ስለሱ በሽተኛነት የምትጨነቂበት ሰዓት ላይ አይደለም ያለሽው። የራስሽ ህይወት፣ የራስሽ የነገ መታሰር፣ ህይወትሽ መበላሸት ሊያሳስብሽ ይገባል። ሸዋፈራው እንዴት ነው? አንተ ጨካኝ መጣ እንደገና። እሺ አንተ ሰውዬ የምትፈልገውን ጠይቀውን ጠይቅ እባክህ። ቁስሌን አትንካኝ። በነበርክበት ሰዓት ላይ በቃ ከዛም እንደዛ እያመናጨቃችሁ አመጣችሁ። ልታስገድለኝ አስበህ ነበርና እንዴት ነው አልተሳካልህም? ማስገደሉ እንደሰራው ጭካኔማ አንተ ከዛ በላይ ያስፈልገህ ነበር። አሁን ምንድን ነው የምታሰቃዩኝ? እሺ ምንድን ነው የፈለግከው? ታውቃለህ የአንተ አይነት ወንጀለኞች ምን እንደሚያስተምሩ በደንብ እንድንጠነቀቅ፣ በደንብ ራሳችን ላይ እንድንሰራ ነው። ብዙ ጊዜ እኛ መርማሪ ጋዜጠኞች ራሳችንን ይመጣል እንግዲህ ነገሮችን እናስተካክላለን። ከዛ በተጨማሪ ደግሞ እንባቸው የምናብስላቸው ሁሌ የምንሰራቸውን ቪዲዮዎች የሚከታተሉ ሰዎች ጸሎት ይጠብቀናል ብለን ስለምናስብ እንዘናጋ ነበር። በዛ አጋጣሚ ነው ወንድሜም ተሙ ባልተገባ መንገድ ጥሩ ያልሆነ ቦታ ላይ የደረሰው። አሁን ግን ራሳችንን አበርትተን እንድንጠነቀቅ አድርጋችሁናል። የእናንተን ዛቻ በሁለት በሶስት አይናችን ማየት ጀምረናል በደንብ። ስለዚህ አንተንም ቢሆን 24 ሰዓት ጥበቃ የሚያደርጉልህ ሰዎች አሉ። ተመሳሳይ ፍርድ ቤት ቀርባችሁ እስኪፈረድባችሁና ወህኒ ዘብጥያ እስክትወረወሩ ድረስ። አሁን አንተን እዚህ ቦታ ላይ ያመጣንህ ባለቤት መሰረት አንድ የነገረችን እውነት አለ። ያ እውነት ደግሞ ኤደን ደበበ መቼም ታውቃታለህ አይደል? ኤደን ደበበ ማን እንደሆነች? ምንድን ነው የምታወራው? በእናትህ ቀጥልሽ ጥያቄ። ምንድን ነው የምታወራው? ኤደን ደበበን ታውቃታለህ አታውቃትም? አሁን የምትፈልገውን ጥያቄ ጠይቅ ሰውዬ። ኤደን ደበበን ታውቃታለህ አታውቃትም? እሺ አውቃታለሁ። እሺ የማን ልጅ ነበረች? የጓደኛዬ ልጅ። የልብ ጓደኛ የአቶ ደበበ አይደለ? አዎ የልብ ጓደኛ የአቶ ደበበ ስለ አዎ ብለህ ነው የምታምንልኝ አይደለ? የአቶ ደበበ ልጅ ነች ወይ? የአቶ ደበበ ልጅ ነች ወይ? እንግዲህ ከዚህ በላይ እሺ። አንተ ግን መያዜን አይተህ ተጫወትክብኝ አይደለ? መሰረት እንግዲህ አቶ ሸዋፈራው ኤደን ደበበ የልብ ጓደኛው የአቶ ደበበ ልጅ እንደሆነች እየነገረን ያለው። መሰረት ደግሞ በሚገርም ሁኔታ ያለችን ኤደን የደበበ ልጅ ሳትሆን አንተ ሰውዬ እባክህ እንዳትነካኝ። አልነካህም። እንዳትነካኝ። የሸዋፈራው ልጅ ነች ነው ብላ ነገረች። አቤት አንተና ማን ነው እንደዛ ያለው? መሰረት ደግሞ ያላችሁ ግንኙነት አቶ ደበበ ህይወቱ ካለፈ በኋላ ሳይሆን የአቶ ደበበ ህይወት ከማለፉም በፊት ግንኙነት ነበራችሁ ከመሰረት ጋር። ጤነኛ አይደለም። ያ ማለት ደግሞ እንዴት ዘነጋው? አንቺ ምንድን ነው ያወራሽው? ምንድን ነው የምታወራው? የምን ልጅ ነው? የምን ልጅ? ልጄ ናታ። ልጄ አንተ ልጅ እንደሆነች አታውቅምና ነው። አንቺ ስነ ስርዓት ይኖርሽ። ለምን? አንቺ ደግሞ ሌላ በሽታ ነበር። ስንት ነገር ብለህ ነበር። ደግሞ አንቺ ነግሬሻለሁ። ለምን ምንድን ነው የምትነግረኝ? ስንት ነገር ተነጋግረን ነበር። እንደምታወሪ አላውቅም እኔ። ከሱ በፊት እሱን ከማግባቴ በፊት እንደምንተዋወቅ ታውቃለህ አይደለ? አላውቅም። ምንም ማውቀው ነገር እዚህ ውስጥ የከተትከኝም አንተ እንደሆንክ ታውቃለህ። ይሄን ስነ ስርዓት ይኖርሽ። ለምን ለምትናገሪው ነገር ስርዓት ይኖርሽ። በትክክል እኮ ነው እየነገርኩህ። እነሱ የሚያሰቃዩኝ ይበቃኛል። አንቺ ደግሞ ተደረበሽ። ደግሞ ምን አይነት ይሄ የተረገመ ጋዜጠኛ ነኝ ባይ የማይጎረጉረው ነገር የለም። ይሄ ራስህ እኮ ነው የተናገርከው። ራስህ ያዝማ ሳየ ነበር ያዝማ። አንተ እዚህ ይኸውልህ ሸዋፈራው እኔ ላይ መዛቱን ተዋውና እውነቱን ከመሰረት ጋር መንገድ ላይ ነበር የምትቀረው።
ሰማኛለህ? መዛቱ ይቆይህ አትንከኝ። መዛቱ ይቆይህና መሰረት የምትልህ ነገር አለ፣ አንተ የምታወራው ነገር አለ። ስለዚህ እባካችሁ ተስማሙና እውነቱ ላይ እሱ ከመሞቱ በፊት ነው እንዴ እኔ እናንተ የምንተዋወቀው? እሱ ከመሞቱ በፊት አይደል? ከመሞቱ በኋላ አይደለም እየተዋወቀን ነበር። ምንም ነገር የማውቀው ነገር የለም። ለምንድን ነው የማታውቀው? አንተ ምንም ነገር አንተ አይደለህ እንዴ ነገርሻል። የዋህ ነው ደግ ነው ብለኸኝ እንደገባ ያደረከኝ ከሱ በምን ተደልለሽ አንቺ ማብረሽ ቤተሰቤን ለመመጥበጥ እንዳሰብሽ የማውቀው ነገር የለም። የትኛው ቤተሰብ? የኔስ ቤተሰብ፣ የኔስ ልጆች፣ የኔስ ስነ ስርዓት ይኖርሽ። በጣም ነው የምታሳፍሪው። ምንድነው? ምን አድርጌ ነው የማሳፍረው? ምን አድርጌ? አንተ እኮ ነው ይሄ ሁሉ ነገር ውስጥ የከተትከኝ እንዴ? አሁን ምንድነው? ምን ብለሽ አውርተሽለት ነው እዚህ መጥቶ ነው? እኔ ምንም ነገር ያወራሁት ነገር የለም። ራስህ የጀመርከውን ራስህ ጨርሰው። ልጅህ ያንተ ናት። ምንድነው? እሷ የምትልህ በሙሉ ሐሰት ነው። ምንድነው ልታቅስ የፈለከው? ለምንድን ነው እሷ ያለችን ብቻ ነው እንደምትሰማው? እኔ አሁን ላውቅ የምፈልገው አታውቅም። ልጇ በቀደም አትንኪኝ አንቺ ደግሞ ነግሬህ የለ አትንኪኝ እንዴ? ታውቂያለህ ከሱ ከመሞቱ በፊት አይደል እንዴ እኔ እናንተ የምንተዋወቅ የነበረው? እዛ ቤት ያኛውን ቤት አወቅከው የተገናኘንበት መጀመሪያ። ከዛ በኋላ አይደል እንዴ አንተ ወስደህ ያስታወቀኝ ከሱ ጋር የምንተዋወቀው? አቀዩ ጣማ ካልሽ እንምንተዋወቅ አንድ ቀን የተሳሳትኩት ካንቺ ጋር። እኔ ደግሞ ሁሉ ነገር ታዲያ እኮ ያንተ ልጅ ነው። እኔ ምንም የኔ ልጅ እኔ መውለድ አልችልም። ምን? መውለድ አልችልም። ውሸት። እዛው ከምን ካልሽበት ከሌላ ቦታ ሄደሽና ፈልጊ። ሰማኛለሽ? አፈራው ተረጋጋ። ሰማለህ? ዝም በል። ይኸውልህ ባላግባብ ስለ እንድጫን አታደርገኝ። ዝም በል። እኔ ስፈቅድልህ ነው የምታወራው። ስለዚህ ከመሰረት ጋር ግንኙነት የፈጸማችሁት በአንድ ቀን ስህተት ነው አይደለ? አንተ ደግሞ መውለድ አልችልም እያልክን ያለው። ስለዚህ እውነቱ ነው ማወቅ የምፈልገው። አሁን ጊዜን እንድትበሉብኝ አልፈልግም። ከእናንተ በላይ ባልደረባዬ ወንድሜ ተሙ እስር ላይ ነው ያለው። እሱን ለማስፈታት ጊዜን ማሳለፍ እንዳለብኝ ይገባኛል። ይሄንን ነገር ልጨርስ ብዬ ነው እዚህ ቦታ ላይ ያለው። ስለዚህ ጊዜን ሳትሻማ እውነቱን ንገረኝ። አንተ የእውነት መውለድ አትችልም ወይስ እየተጫወትክብኝ ነው? በፍጹም በቃ አንድ ቀን ግንኙነት ከእሷ ጋር ያደረግነው መውለድ አልችልም። ስለዚህ ቤተሰብ እንደነበረ ልጆች እንዳለ ልጆች ደግሞ እንደሚበተኑ ነግረኸኝ ነበር አይደለ? እንደሚበተኑ ነግረኸኝ ነበር አይደለ? አዎ ልጆች አሉ። ቆይ ልንገርህ። ቆይ አትልቀቀኝ እንጂ። ቆይ ይኸውልህ፣ ተው አንተም ላይ ይደርሳል። እውነቱን ንገረኝ። ቁስል ነገር እውነቱን ንገረኝ። እነግርሃለሁ። ስነ ስርዓት ይኑርህ። እጄን ቁስሌን አትንካብኝ እባክህን። የታከምኩበት ሁሉ ነው የፈታኸው። ስለሱ አይመለከተኝም። እነግርሃለሁ። እውነቱን ንገረኝ። በቃ እሱ የተፈጠረው እኔ ልጆች የወንድሜ ልጆች ነው እያሳደግኩ ያለሁት። የእኔ ልጆች የሉም። እኔ ልጅ የለኝም። ይህንን ነው የምነግርህ። እውነቱ እንዴት ሊሆን ይችላል? እኔ እቤት ያሉት የወንድሜ ልጆች ናቸው ማሳደጋቸው ባደራ። ስለዚህ እኔ እንደነገርኩ። ስለዚህ አሁን አንተ እያልክ ያለውን እያንዳንዱን ነገር ወንድምህን ግንኙነት አድርገን ከዛ ተጨማሪ ደግሞ ባለቤትህን ኮንታክት አድርገን ከሷ የምንረዳ ይሆናል። መሰረት ይሄ ሰው እያለ ያለው የራሱም ልጆች እንደሌሉት ባደራ መልክ የወንድሙ ልጆች ተቀብለው እያሳደገ እንደሆነ ነው። ያ ማለት ደግሞ አንቺ ቅድም ስናወራ የዋሸሽኝ ነገር አለ ማለት ነው። እኔ ምንም ነገር የዋሸሁት ነገር የለም። ከመጀመሪያውም እስከ መጨረሻው ራሱ ነው ሁሉን ነገር ፕላን አድርጎ እንደዚህ አድርጊ ብሎ የዛን ቀን ምን አታስታውስም? የዛን ቀን እዛ ቤት ጁስ ጋብዘኸኝ ስንት ነገር አውርተን ስንት ነገር ተባብለን። ስሚ እኔ ያንን አልከደውም። የአንድ ቀን ግንኙነት እንዳለን እኮ ነገርኩ። እልም ያልክ ከሃዲ ጨራሽ ልጅ ምናምን ግን ልጅ እዛ ካስረገዘች ሰው ጠይቄ ከኔ እንዳልሆነ እወቂ። አንተ ግን ተለዋዋጭ ነህ። ይሄኔ ገንዘቡ እጄ ቢኖር ኖሮ ትመጣ ነበር። ይሄ ልጁ በመምጣቱ ነው አይደለ እንደዚህ አድርገህ የምታደርገኝ። በፈለግሽው መልኩ ማረጋገጥ ትችያለሽ። አረ ምን አይነት ሰውዬ ነው? በምን ቀን ነው ከሱ ጋር የተገናኙት? የተረገመ ቀን። ያቺ ቀን የተረገመች ቀን ናት እንዴ! ስንት ነገር አውርተን ስንት ነገር ብለኝ ስለ ልጅቷ አውርተን ስንት ነገር ተባብለን ልጅ አይደለችም አሁን ትላለህ እንዴ? አንተ አይደለህ እንዴ ፕላኑን ያወጣኸው? እንደዚህ አድርገን ስለ ስሚ ታስታውሻለሽ? ስለ ውርሱ የምናወራውን ነገር በሙሉ ታዲያ ልጅ አይደለም በወቅቱ ብለሽ ውርሱ ላይ ታስገቢ ነበር። ይህን ተናገሪ። ደንግጬ የዛን ጊዜ ከአንተ ልጅ ስትይኝ አዎ የኔ ልጅ ነች
ብዬ የግድ መቀበል ነበረብኝ። አለበለዚያ ከውርሱ እንደማልጠቀም ወይ ደግሞ እንደማልገባበት ሳቅ ለጊዜው ውስጤ እየተበሳጨን ቢሆን ተቀብዬሽ አሁ ብዬሻለሁ። እኔ ለውርሱ ስል ነው እንጂ የኔ ልጅ እንዳልሆነች በፊት ማቀ ነበር። ያ ሁሉ ነገር የጻፍከው ያ ሁሉ ነገር ያልከው የኔ ልጅ ናት ያልከው ስንት ነገር ጽፈክ ስንት ነገር የተነጋገርነው የኔ ልጅ አይደለችም። የግድ ማግኘት ነበረብኝ። የራስ ልጅ እንደሆነች አታውቅም። የኔ አይደለችም ካልኩሽ ምን እንደሚፈጠር አውቃለሁ። እግዚኦ ምን አይነት ሰውዬ ነው ይሄ ሰውዬ! እኔንም እኮ እየካርከኝ ነው። እኔንም እኮ የማይሆን ነገር ውስጥ ከተኸኝ። አይ ኧረ በስመ አብ! እኔ መዝናኛ ቦታ ላይ ሆኜ አይደለም ማወራሽ። ይዘሽ እንግዲህ ልትገቢ አይደለ እንደ ያንቺስ እኔ ምን አድርጌ ነው? እኔ መዝናኛ ላይ ነኝ ያለሁት። ምን እየሆንኩ ነው ያለሁት? ራስህ እኮ ነው ይሄ ሁሉ ስንት ነገር ያደረግከው፣ ስንት ነገር የጠነሰስከው በራስህ እኮ ነው ሁሉን ነገር ያደረግከው። አድርጌ ያልከኝን አንድ ነገር አጓድያለሁ አድርጌያለሁኝ ለልጃችን ስል እሺ ብለህ ልጄ ብለህ ስምም ያወጣህላት አንተ አይደለህ እንዴ? አንቺስ አድርጌ ያልሽኝን እኔ እምቢ ብያለሁ። ሁለታችን የሚያስተሳሰረን ጥቅም ነው። አንቺም ጥቅም ፈልገሽ ነበር፣ እኔም ለጥቅሜ ስል ታግሻለሁ። ማልታገስሽን ሁሉ ነው የታገስኩት። ገብቶሻል? አዎ ለዛ ነው እንጂ አንቺን ዞረሽ ከየትም እዛ ማንንም ዲቃላ እኔ ላይ ልታራግፍ ይፈለግሽ። ልጃችንን ዲቃላ ብልጥ መሆንሽ ነው ወደ እኔ ጋር መተሽ ልትለጥፊ እንዴ? የራሳችንን ልጅ አሜን ብለህ የተቀበልከውን ልጅ ዲቃላ ብለህ ትሰድባታለህ? አይደለ የኔ ልጅ አይደለችም። እኔ ራሴን አውቃለሁ። ራሴን ስለማውቅ ነው። እኔ ለጥቅሜ ስል በወቅቱ አዎ ብዬሻለሁ። ስንት ነገር ብለኝ። አረ እስኪ አስተውል። ማንም ሰው ያደርጋል። የምትፈልጊበት ቦታ ያስወለደሽን ሄደሽ ነው መፈለግ ያለብሽ። ገብቶሻል? ሲጀመር ነገሮችን እኔ እስከዛሬ እንደውም ችዬሻለሁት ለጥቅሜ ስል ነው እንጂ አበሳጭቶኛል ከኔ እንዳልወለድሽ። እንዴት ለጥቅሜ ስትል? የገዛ ጓደኛዬ ነው፣ የዋህ ነው፣ ደግ ነው፣ ሰራተኛ ይፈልጋል ብለህ አይደል እንደ አንተ ሁሉን ነገር አመቻችተህ የዛን ቀን አታስታውስም? ይዘኸኝ የመጣኸው ከዛ በፊት እሱ ጋር ከማምጣት በፊት ከ2 ወር በፊት እኔ እናንተ ግንኙነት አልነበረንም። ቆይ ስለዚህ ለተመልካቾች ነገሮችን ግልጽ ለማድረግ አንቺና ሸዋፈራው የምትተዋወቁት አንቺ አቶ ደበበ ቤት ከመግባትሽ በፊት ነው። ከዛ ከመግባቴ ከ2 ወር በፊት ነው የምንተዋወቀው። ወደድኩሽ፣ አበርኩኝ፣ ከነፍኩኝ ብለህ ካልነበረ ከዛ እኔ እንደማይሆን ስነግርህ አይደል እንዴ? ከዛ በኋላ የዛ ቤት ካስታወስክ ጁስ የጋበዝከኝ ቀን የዛን ቀን እኔ እናንተ አብረን አልደረም። ይኸውልሽ አንቺ ሴትዮ እኮ በምን በደንብ አውራሽ። ይኸውልሽ እየነገርኩሽ ያለሁት እኔ እሱን ካድኩኝ አብሬሽ አላደርኩም አላልኩም። ገባሻል? አብሬሽ አድሬያለሁ። አዎ ትክክል ነው። ከልጅቷ የኔ አይደለችም። ገብቶሻል? እኔ ስማ ጋዜጠኛ የሰማህ ነው። እኔ መውለድ አልችልም። ስለዚህ ያስረገዘሽን ይህና ፈልጊ። እኔ ከሁለታችሁ ውጪ ከማንም ጋር አልተገናኘሁም። እኔ ከሁለታችሁ ውጪ የዛን ቀንም አምጥተህ ካስገባኸኝ በኋላ ከ2 ወር በፊት ከማስገባት በፊት እኮ እንደጸነስኩኝ አውቀው ነበር። ምክንያቱም ሁሉ ነገር እዛ ጋር ነበር። ነፍሰ ጡር ሆነሽ ነው አቶ ደበበ ቤት የገባሽው? አዎ ከመሆኔ በፊት ነው የገባሁት። እኔ እንዴት አድርገህ እንደዚህ ታደርገኛለህ? ያ ሁሉ ነገር ያልከኝ ያ ሁሉ ቃል የገባህልኝ ያ ሁሉ ነገር እንደዚህ በገደል ሁሉ ይኸውልህ ገደል ትከተው። ስማኝ የምታወራው ሁሉ እሷ ውሸት ነው። ምክንያቱም እኔ በብዙ ነገር አንድ ጊዜ ጀምረዋል አይደል? እጅህን ወደዛ አድርግ። አልነካህም። ተረጋግተህ አውራ። ይኸውልህ ይቺ ሴትዮ አዎ ግንኙነት ነበረን እኮ አልኩ። ታዲያ ግን ልጅ ከሷ አንድ ቀን ስህተት ነው። ልጅ ግን ከሷ ምንም የለኝም። ይህንን ማጣራት ከፈለክ ሂደህ ማሳድጋቸው ልጆች ማየትም ትችላለህ። ባለቤቴን መጠየቅ ትችላለህ። እኔ ስማ ይኸውልህ እያስፈራራኝ ነፍሴን እያስጨነቃት ነው። እንደነገርኩ በቃ ሄደህ ይህንን እኔ ጉዳዩ ቤተሰብ ጋር እንዲደርስብኝ አልፈለግኩም ነበር፣ ግን ነገሩን ከአቅሜ በላይ ያደረግከው። ስለዚህ ሄደህ እንዲያው እኔ ባለቤቴ እንደ ማስረጃ ትጠቅመኛለች። ሄድ በቃ እኔ ከዚህ ውጭ አማራጭ ነፍሴን በቃ አስጨነቅከው። ቅድም እኮ ምን እያልከኝ ነበር መሰለሽ ሸዋፈራው? ባለቤትህን እንደምትፈራት እያንዳንዱ ነገር እንዳይታወቅብህ መጀመሪያም የመሰረትን ነገር ሳነሳብህ በርጋ መጥቼ ያገኘው ቀን ባለቤት ጋር ገብቼ ስለ መሰረት ከመናገር በፊት እናውራ ስለ ነበር ቆመ ልታወራ ፈቃደኛውን። ስለዚህ ባለቤትን እንደዛ የምትፈራ ሰው አሁን ላይ
ሂድና ባለቤቴን አውራ ለእኔ ምስክር ትሆናለች ማለት ከምን የመጣ ነው እንዴ? አንተ አዳዲስ ነገር እየጎለጎልክ ኑሮዬንም በሽታዬንም በጠበጥከው በሽታዬንም እንዳላሰመም አረከኝ። ስለዚህ እኔ ነፍሴ ተጨነቀ። ያለውን ነገር ዞሮ በቃ መስማቷ እንደሆነ አይቀርም። ስለዚህ ያለውን ነገር እሷ መውለድ እንደማልችል የወንድሞችን ልጆች እንደማሳድግ ታውቃለች። በሐሰት እንደተወነጀልኩኝ እንድታቅ እፈልጋለሁ። ይህንን እንደውም በሐሰት ነው የተወነጀልኩት። ወንጀለኛ እያደረከኝ እኮ ነው ያለው። ይኸውላችሁ ነገሮችን ሁሉ ነገር ያደረግከው አንተ አይደለህ እንዴ? ሰሙኛላችሁ። ከሁለት ወር በፊት ያደረግነውን ነገር ረስተከው ነው? ይኸውልህ አቶ ሸዋፈራው አንተም ሁን መሰረት ያጠፋችኋቸው እያንዳንዱ ጥፋቶች በህግ እንደሚያስጠይቃችሁ እንግዲህ እኔም ካሜራዬም ከዛ በተጨማሪ ደግሞ ከኔ ጋር የሚሰሩ የህግ አካላትም ጠንቅቀው የሚያውቁት ነገር ነው። ብዙ ማስረጃዎች እኔን የዚህን ቤት ውርስ እንዳሰብክና ልትደልለኝ እንዳሰብክ ከበቂ በላይ ማስረጃዎች አሉኝ። የሰውም የቪዲዮ ማስረጃ። ያ ብቻ አንተን ወንጀለኛ ለማድረግ በቂ ምክንያቴ ነው። ስለዚህ ወንጀለኛ እንዳልሆንኩ ባለቤቴ ምስክር ትሆናለች። ምናልባት ባለቤት ምስክር ልትሆንልህ የምትችለው አንተ መውለድ የማትችል ሰው ከሆንክና አንተ ጋር ያሉት ልጆች የወንድም ልጆች ከሆኑ ለዛ ነገር ብቻ ነው እንጂ ቃላብ ላይ ለተደረገው አንተና መሰረት ለተለዋወጣችሁት የስልክ መልእክት ከዛ በተጨማሪ ተባብራችሁ ቃላብ ላይ ስላደረጋችኋቸው እያንዳንዱ ነገሮች ህግ እንደሚጠይቃችሁ አሁንም አስረግጬ በተመልካቾች ፊት እመነግራችሁ ነው የሚሆነው። አሁን እያንዳንዱ ነገሮች ተማምናችሁ ምትነግሩኝ ነው የሚሆነው። ተግባባን? እናንተ እርስ በርስ መግባባታችሁ ለምን ይጠቅማል መሰላችሁ? መሰረት መግባባታችሁ ለምን ይጠቅማቸዋል? ምናልባት እኔ ላይ ከዚህ የከፋ ጊዜን እንድታባከኑ ስላላደረጋችሁ ህግም ደግሞ ለተባባሪነታችሁ ለእናንተ የሚሆን የተወሰነ ማቅለያ ሊኖረው ስለሚችል በሚል ነው እንደዚህ እየጠየቅኳችሁ ያለሁት እንጂ እውነቱ ላይ ደርሰናል። በሰራችኋቸው ትንሽ ወንጀሎችም ለህግ ማቅረብ ከብዶኝ አይደለም። ስለዚህ ተማምነን ሁሉን ነገር እዚሁ ጨርሰን የህግ አካላቶች የሚሰሩትን ስራዎች ቀለል ብሏቸው እንዲሰሩ ተመልካቾች ወይም ደግሞ መጨረሻው ምን እንደሆነ እንዳይቁ የክርክራችሁ ምክንያት ምን እንደሆነ እያንዳንዱ ነገር እንዲያውቁ ነውና መጠይቃችሁ። ለእኔም ለተመልካቾችም ጥሩ በሆነ መንገድ አስረዱልኝ እባካችሁ። ያን የክርስትናው ጊዜ እንኳን ራሱ የእጅ ጌጥና የአንገት አምጥተህ ስትሰጥ ስምሃት ልጄ የኔ ነሽ ብለህ አይደል እንዴ ስም ሁሉ ያወጣህላት ይሄርከው እንዴ? ታዲያ ያኔ ልጅ ናት ብለህ ልክ ነሽ። ምክንያቱም አንቺ ጋር ጉዳይ አለኝ። ስለዚህ ጉዳይ ስላለኝ ጉዳይ እስኪያልቅ ድረስ ያንቺን የምትናገሪውን መስማት ነበረብኝ። እንጀቴም ውስጤ እያወቀውም ቢሆን ውርሱን ላለማጣት ብዬ ያንን ነገር አድርጌያለሁ። በተረፈ የኔ ልጅ እንዳልሆነች ግን አውቅ ነበረ። እንዴት ያንተ አለበለዚያ አይደለችም ብልሽ ምን እንደምታደርጊ ራስሽ ታውቂዋለሽ። እኔ ከጨዋታ ውጭ ልታደርጊ ከዛ በኋላ የስንት የለፋውበትን ዝም ብዬ ነው የደከምኩትኛ ብቻዬን እንደዚህ የተቃጠልኩትኝ። ያ ሁሉ ነገር ብለኸኝ ያ ሁሉ ቃል ገብተህልኝ አሁን እንደዚህ ትከዳኛለህ እንዴ? እኔ ራሴን ስለማውቅ ነው። አንቺ ዋሽተሻል። ሌላ እኔ ምንም የዋሸሁት ነገር የለም። አንተ ራስህ ነህ ከመጀመሪያም ጀምሮ የነገርከኝ። እንዴት እንደዚህ ትዋሸኛለህ? እንዴት እንደዚህ ትለኛለህ? ሌላ ሰው አስረግዞሽ ከሆነ እሱን ጠብቅ ፈልገሽ። እኔ ከማንም ጋር ግንኙነት የለኝም ከአንተና ከእሱ ውጪ። እሱ ነው የማቅልሽ ጉዳይ። የዛን ቀን ምንድን ነው ያልከኝ? ራሽን ጠይቂ። እኔ ጋር ይኸውልሽ የሚገባውን ነገር ለእሱም ነግሬዋለሁ። በፈለገው መልኩ መጠራት ይችላል። አንቺ እየዋሸሽ ነው። አንቺ ብለሽ ሰው ላይ ጥላሸት መቀባት የምትወጂ ሴት ነሽ። እኔ ጭራሽ እኔ አላቅሽም እንዴ? እኔ ምን አድርጌ አላቅሽም? አድርጌ ካልከኝ ውጪ ምንድን ነው የማደርገው? ስንት ወንድ ነው ሰላም የምትይው? እንዴ ሰላምታ ነው እንጂ ከዛ ውጭ እኮ ምንም ነገር የለኝም። አንተና እሱ ከሱ ውጭ እኮ እኔ ማንንም አላውቅም። ሰላምተኞችሽ ምን ሴቶችን ሰላም ስትይ እንደውም አለሽ አገባሻለሁ ችግር የለውም ያልከኝ ለዚህ ነው። ከሱ ጋር ሁኝና ከዛ በኋላ እንጋባለን አይደለም እንዴ ያልከኝ? ኧረ እባክሽ እና ታዲያ ለማግኘት ነው። እኔ አንተና ምኜ ስንት ነገር አድርጌ ስንት ነገር እስካሁን ታግሼ ጠበቅኩ። አንተ ትመጣልኛለህ ብዬ አይደል እንዴ? ይኸውልሽ እኔ ስለ አንቺ ጉዳይ ደጋግሜ ነገርኩሽ። እዛ ያስረገዘሽን ፈልጊ፣ የወለደልሽን ፈልጊ። እኔ ጋር ምንም ነገር የለሽም። እኔ ካንተ
ካንተ ውጪ ከማን ጋር ነው የወለድኩት? እኔ አንተ ከሃዲ መሰረት ተረጋጊ፣ እባክሽ ተረጋጊ። ጭራሽ እንደዚህ ትለኛለህ? መሰረት አንተ ከሃዲ ነህ። ተረጋጊ። አንቺ ቁጭ ጭራሽ እንደዚህ የገዛ ልጅህን። እባክሽን ተረጋጊ። እንደውም እኔ አልቀመጥም። አይውልህ ጋዜጠኛ አሁን ሚስቱን ጠራልኝና ነገሩ አሁን ነው ይወጣ። አሁን ትምጣና ትሰማኛለህ? እኔ ከሃዲ ጭራሽ ስንት ነገር በዚህ አይነት መልኩ አይደል መስማት ያለበት። ይኸውልህ እንደዚህ ሆነን አይደለም። አሁን ቅድምም ብለኸኛል ባለቤትህ ለአንተ ምስክር እንደምትሆን ጭራሽ ልጅ ስላለመውለድ እያሳደግክ ያለው የወንድም ልጆችን እንደሆነ እሷ ማስረጃ ነሽ ብለሃል። ስለዚህ ባለቤትህ እዚህ ቦታ ላይ ትመጣለች። የእውነት አንተ ልጅ መውለድ አትችልም። እያሳደግክ ያለኸው የወንድም አሁን እኮ ለማለት እባክሽ መሰረት ይኸውልሽ ተረጋጊ እባክሽን። እንዴ እባክሽን ተረጋጉ እባካችሁ ተረጋጊ መሰረት። በቃ ስንት ነገር ተነጋግረን እንደዛ ስንት ነገር ብለኸኝ ተረጋጊ እባክሽን። ስንት ነገር የሁሉን ጦስ ውስጥ የገባሁትኝ እኮ ወደ እኔ ይመጣል። ተረጋጊ። እወድሻለሁ፣ አፈቅርሻለሁ፣ የሁሉ ነገር ያልከኝ የሁሉ ነገር አድርጌ ያልከኝ አንተን አምኜ አይደለ እንዴ? ስንት ነገር ይሄን አጠጪ ይሄንን አብዩ ስትለኝ ስንት ነገር ያደረኩትኝ ልጃችንን እኔ እናንተ እናሳድጋለን ብዬ አይደል እንዴ? ተዝረክርከሽ ነገር ያበላሸሽው ራስሽ። እኔ ምንም ነገር ያደረኩት ነገር የለም። ጋዜጠኛ ይኸውልህ እባክህን እርዳኝ። ሚስቱን ጠራና ዛሬውኑ ይውጣልኝ፣ ዛሬውኑ። ስለዚህ ምን እናደርጋለን? አሁን ባለቤትህ ወደዚህ ቦታ ላይ ትመጣለች። አንተ እሷ ማስረጃ ነች ስላልክ የእውነት መውለድ አትችልም፣ እያሳደግክ ያለኸው የወንድምህ ልጆች ነው የሚለውን ደግሞ መሰረት ባለችበት አንተም ተመልካቾችም እያንዳንዱ ነገር እንዳዩ አድርገን ባለቤት እዚህ ቦታ ላይ ትመጣለች። ከዚህ በኋላ ምንም የምትደብቀው የምትዋሸው ነገር የለም። ምክንያቱም ነገ እጅህ ተጠፍንጎ አንገትህ ተይዞ ወደ ወህኒ የምትወረወር ሰው ነህ። ያኔ ለባለቤትህ መናገር ከሚከብድህ እኛ አሁን እያንዳንዱ ነገር አስረግጠን ለባለቤትህ ምንነግራት ይሆናል ማለት ነው። ባለቤትህን ወደዚህ ቦታ ላይ ጠራታለሁ። ነገ እጅ ታስሮ አንገትህ ተይዞ ወህኒ የምትወረወር ሰው ነህ አንተም እሷም ኤደንም። ስለዚህ ለባለቤትህ ነገ መናገር ከሚከብድህ ለወንድም ልጆች የምትለውን ከምታታ አሁኑኑ እያንዳንድን እውነት ለባለቤትህ እናስረዳታለን። በነገራችን ላይ ተመልካቾቻችን እኛ ነገሮችን ማጣራት የዚህን ሰውዬ ዘረመል ወስደን ከዛ በተጨማሪ የኤደንንም ዘረመል ወስደን መመርመር ከብዶን አይደለም። ለተጨማሪ ወጪ ከሚዳረጉን ጊዜና ጉልበት ከምናባክን አሁኑ እዚሁ ነገሮች ላይ ተማምነው እንድናልፍ ብለን ነበር ሀሳባችን። እነዚህ ሰዎች ግን የያዙት ስላለፉት ጥፋታቸው ደበበ ላይ አሲረው ቃላብ ላይ አሲረው ስላደረኩት ወንጀላቸው ስለተናቃባቸው ክርክር ነው እንጂ የያዙት እያመኑልኝ አይደለም። ስለዚህ የሱን ባለቤት ይዣ ትመጣና እያንዳንዱን ነገር በጋራ ምናወራ ይሆናል ማለት ነው። ተመልካቾቼ ምንም ነገር ማታቆኑ እዚህ ጦስ ውስጥ የከተትካተን ጦሰኛ የሆንክ ሰው መጀመሪያም አስረድቼሻለሁ። ስንት ነገር ጦስ ውስጥ ከተኛለህ ጨራሽ። የኔስ እሺ ልጄ ምንም ነገር ውስጥ የሌለችው ልጄን አንደርድረህ ትከትብኛለህ። ስንት ነገር እንሆናለን ብዬ ሳስብ በጣም አስቸጋሪ ከመሆንሽ የተነሳ ከማን ጋር እንደተኛሽላት ጋዜጠኛው ውጣና ሚስቱን ይዛህልኝና ይሄ ነው እንትን የሚለን። እሺ እንግዲህ ተመልካቾቼ የአቶ ሸዋፈራውን ባለቤት እዚህ ቦታ ላይ ይዤ መጥቻለሁ ማለት ነው። ብዙ የማያውቁት ነገር አለ። እያንዳንዱን ነገር ግልጽ አድርገን በሂደት የምናሳውቃቸው ነው የሚሆነው። ምክንያቱም ከዚህ በኋላ ምንም የሚደበቅ ምንም የሚዋሽ ነገር አይኖርም። አሁን ግን በዋነኝነት እዚህ ቦታ ላይ ይዘናቸው የመጣ ነው። እኔ እኮ ባለቤቴ ምን እያረከው ነው? ምንድነው ባለቤቴ ልትገልብኝ ነው እንዴ? ምንድነው አንተ ሰውዬ ግን ምን ማለት ነው ግን? ኧረ እባክህ እባክዎትን ማዘር ቅድምም እንዴ ከኑሯችን ወጣ በልልን እንጂ ምንድነው አንተ ከኑሮት ወጣ እንድልሎት ብዙ ነገሮችን አጣርቼ ስጨርስ ነው ከዛ በኋላ ገሸሽ ምልል የምችለው እና ቅድምም ቤት የመጣው ሰዓት ላይ እኔን ጥሩ በሆነ መንገድ አይደለም ሲንከባከበው የነበረው። ባለቤቴ ተመቷል፣ ቁስለኛ ነው፣ ህመምተኛ ነው፣ ሆስፒታል እያመላለስኩ ነው። መች ይገባዋል ባለቤቱ? ታዲያ ምንድነው አሁን ምን አርግ ነው የምትለው? አሁንም እርሶን ሲያይ ብዙ ነገሮችን እየዋሸን ያለው ከዚህ በፊትም ደግሞ ብዙ ነገሮችን ዋሽቶት እየኖረ ምናልባት ባለቤቴ ነው ሁሉን ነገር አውቃለሁ ብለው ሊያስቡ ይችላሉ። ነገር ግን ባለቤቶና እርሶ ምንም እንደማይተዋወቁ ነው የሚያውቁት። በትዳራችን ምን ልትሆን መጣ ደግሞ? እሱን እንግዲህ በሂደት ስነግሮት ማመን ያለ ማመን የእርሶ ፋንታ ነው ሊሆን የሚችለው። አሁን ግን በዋነኝነት ልጠይቆት የምፈልገው ባለቤቶት ላይ አንዳንድ ነገሮችን እያጣራን ነበር እና የዛ ማጣራት ሂደት ደግሞ የእርሶ ምስካሪነትን ስላስፈለገ እርሶ ልንጠይቆት ፈልገናል። ወይ ወንጀለኛው ማን ነው? እሱ ሰው መጥቷል
በእጁ ሰው ጠፍቶበታል። ወንጀለኛ ነው ይሄ ሰውዬ። ተመቶ ነው አይደል የመጣው? ስለሱ ምንድን ነው የምታጣራው? ሸዋፈራውን የፈለግነው በጥይት ከተመታው ኬዙ በተጨማሪ ብዙ ነገሮች ስላሉ ነው። ስለዚህ ያንን ነገር ደግሞ አሁን አብራርቼ ለእርሶ ለመናገር ትንሽ ጊዜ ስለሚወስድ ምናልባት ከካሜራ ጀርባ ጊዜ መንገዛ ከሆነ የዛኔ ላስረዳው እሞክራለሁ። ከዛ ውጭ ግን በሂደት ነገሮችን ማስረዳውት ነው የሚሆነው እንጂ አሁኑኑ ይሄን ላስረዳ ብል ከሱ በተጨማሪ ብዙ አሳሳቢ አንገብጋቢ የሆነ ጉዳይ ስላለኝ ያንን ነገር ነው የሚጨርሰው። አሁን ይኸውልዎት የምጠይቆት ነገር ምንድን ነው፣ ባለቤቶ መውለድ እንደማይችልና እርሶና ባለቤቶ እያሳደጉት ያሉት ልጆች የወንድሙ ልጆች እንደሆነ ነበር የነገረኝ። እንደሱ አትበልብኝ። እኔ ልጆቼ ናቸው ያሳደግኳቸው ልጆቼ ናቸው ደግሞ። ስለዚህ አሁን ስለመውለድ እዚህ ውስጥ ምን ጥልቅ አደረገ? ስለዚህ አቶ ሸዋፈራው እያልከኝ ያለኸው አንተ መውለድ ትችላለህ፣ አብረው እየኖሩ ያሉ ሰዎች ደግሞ ያንተና የእሳቸው ልጅ ናቸው ማለት ነው? አይደለም። ይኸውልህ ስማ፣ አንተ ነገር ያጣመምክ እንትን አትበል። እንደነገርኩህ እሷ ያሳደገቻቸውን ወይንም ያሳደግናቸውን አብረን እንደ ልጆቻችን ነው የምናየው። እንደ ልጆቹ አድርጋ ነው እንጂ ይህንን ታውቃለች። የወንድሜ ልጆች መሆናቸውን ታውቃለች። እዚህ ውስጥ ምን ጥልቅ አደረግህ አንተ? ምንድን ነው? ቆይ ይኸውልዎት የሰው ትዳር ልበጠብጥ ነው የመጣኸው? እኔ እርሶን ትዳር ልበጠብጥ አይደለም። ቀልብልኝ አላልኩህ፣ አልብስልኝ አላልኩህ፣ አስተምርልኝ አላልኩህ። እኔ ልጆችን ያሳደግኳቸው ክፍ አድርጌ እኔ ነኝ ወይ ልጆቹ ከበዱኝ አላልኩህ? ምንድን ነው እሱ? አንተ ምንድን ነው ችግር? ምንድን ነው? ይኸውልዎት ማዘር፣ አሁንም እኔን መጣው እኔን ከመወንጀሎ በፊት ባለቤቶ እንደዚህ አይነት ነገር ውስጥ ለምን እንደገባ ይሄ ሁሉ ጣጣ ውስጥ ለምን እንደገባ መጠየቅ ያለበት እሱን ይመስለኛል። ምንድን ነው ጣጣ ማለት? ባለቤቴ ምንም የሚያደርገው ነገር ምንም የሚያውቀው ለባለቤቱ እንደዚህ አይነት ከለላ እየሰጡ እኔን መወንጀል እኔን ተጠያቂ ማድረግ ተገቢ አይደለም። ይሄ መድረስ ማጥፊ ነው፣ አትስሚያቸው። ስለዚህ ባለቤቱ ይህንን ነገር እያንዳንዱ ሲጠየቅ ቁጭ ብሎ እያየ እርሶ ግራ ሊገባውት አይገባም። ምክንያቱም ዋና የእርሶ ሀሳቢ ከሆነ ቤቱን የሚያስብ አይነት ሰው ከሆነ ስለሚጠየቁ ጥያቄ እሱም ሊያስብ ሊጨነቅ ይገባ ነበር አይደለ? ያንን ግን እያደረገ አይደለም። ያ ማለት ደግሞ የሆነ የሚያውቀው የሆነ የደበቀው ነገር እንዳለ እንግዲህ አይኖት ካልታወረ በስተቀር ሊረዱ ይችላሉ። እኔ ምንድን ነው እየሰደብከኝ እኮ ነው ያለው። እንግዲህ እያደረጉ ያሉት እሱን ነው። ከእሱ ይልቅ እኔን እየጠረጠሩኝ ነው ያሉት። ለምን ባለቤቱን መጠርጠር አላስፈለጉትም? አንተ የመጣኸው ይህ ሰውዬ ስለተመታ በወቅቱ በቦታው ስለነበርክ ስለ እሱ ልታጣራ ነው አይደል የመጣኸው? ስለ ልጅ ማሳደግ፣ ስለ ቤት ኑሮ፣ ስለምን ምን ጎደለብኝ ብዬ ነው አቤቱታ አቅርቤያለሁ። ስለዚህ ይህንን ሁሉንም ነገር ተውት ማዘር፣ ይሰሙኛል? ሁሉንም ነገር ተውት እሺ። ለእኔ ለምርመራ ይጠቅመኛል ብዬ ስላሰብኩ ነው እየጠየቅኩት ያለሁት። መመለስ ከፈለጉ ይመልሱልኛል። መመለስ የማይፈልጉ ከሆነ ደግሞ ትተው መሄድ ይችላሉ። ከባለቤቶት ጋር የራሴን ቆይታ አደርጋለሁ። ባለቤቱ ላይ ለሚደርሰው እንግዲህ ባለቤቶ ምናልባት ባጠፋቸው ብዙ ነገሮች ወህኒ ሊወረወርም ስለሚችል አብረው ወደ ወህኒ ይወረወራሉ ማለት ነው። እሱ ስለተጎዳ ስለዚህ ንገሩኝ፣ አሁን የምጠይቀውትን ነገር። ቤት ውስጥ ያሉ ልጆች የባለቤቶ ወንድም ልጆች ናቸው? የወንድም ልጆች ናቸው። እኔ ግን ሕፃኑ ነው ስላሳደግኳቸው እነሱ የወለዷቸው አይመስለኝም። እኔ ራሱ የወለድኳቸው ነው የሚመስለኝ። ደግሞም ነው አሳድጊያቸዋለሁ። መውለድ እኮ በትምትል ይወልዳል አይደል እንዴ? ዋናው ማሳደጉ፣ ማስተማሩ፣ በስርዓት መያዙ፣ መንከባከቡ ነው የሰው ልጅ። ግን አንተ እዚህ ውስጥ ምን ጥልቅ አደረገ? ለምን ልጆችን ታነሳብኛለህ እዚህ መሀል? እርሶና ባለቤቶ በትዳር ረጅም ጊዜ እንዳሳለፋችሁ መቼም ከእድሜያችሁም ተነስቼ መገመት አይከብደኝም። ስለዚህ ባሳለፋችሁበት ረጅም ጊዜ ውስጥ መውለድ ስላልቻላችሁ ነው የሸዋፈራውን የወንድም ልጆች ለማሳደግ የተስማማችሁት? እኔ ልጆቹን ስለወደድኳቸው ሳያቸው እዛ ያሉት አኗኗራቸው ትንሽ ዝቅተኛ ስለሆነ አመጡ አሳደግኳቸው። ባለቤቶ ስለ ልጅ እኛ እንደዚህ በልጅ ምክንያት እንደዚህ ተነጋግረንም እንደዚህ አይነትም ነገር ውስጥ ገና የመጀመሪያ አንተ ይሄን ጣጣ ያመጣብኝ። ምክንያቱም ልጆች ናቸው እነዛ። ይሄንን ነገር አሁንም እያልኩት ነው፣ ደጋግሜ እየነገርኩት ነው። ምናልባት ተመልካችንም እንዳያሰለች እየሰጋው ነው ያለሁት። ምን መሰሎት፣ ባለቤቶ ለእኔ ነገረኝ ነገር አለ። ወደዚህ ነገርም እንድመጣ መንደርደሪያ የሆነኝ ሸዋፈራው ነው። ምንድን ነው ያለኝ? እሱ መውለድ እንደማይችል በትዳራችሁ ልጅ መውለድ እንዳልቻላችሁና መውለድ ባለመቻላችሁ ምክንያት ደግሞ የእርሱን የወንድም ልጆች አብራችሁ እንድታሳድጉ እንደተስማማችሁ ነው የነገረኝ። ያ ማለት እንግዲህ መንደርደሪያ ሀሳቡን የሰጠኝ እሱ ነው። እርሱን ለምን ተናገርክ ብለው መጠየቅ እንጂ እኔን ለምን እኛ ቤት ውስጥ ገባ፣ የእኛን ቤት ነገር አሳስቦ መጎልጎል አስፈለገ ብለው ሊጠይቁኝ አይገባም። አይደለም? ምን አይገባኝም። ባለቤት ሆኖ መንደርደሪያውን የሰጠኝ እያልኩት ነው። በቃ እሺ ስጠይቀው እንደዛ ብሎ አለ። እውነትም የወንድሙ ልጆች ናቸው። ስለዚህ ለምን አልክ ብለው ለምን እርሶ ለምን በዚህ ልክ ይታወራሉ? ነው እርሶ የሚያውቁት ነገር አለ ከባለቤቱ ጋር የሆነውን
እሺ ስለነዚህ ልጆች አስተዳደግ አያያዝ ወይስ ልጆቹ ተበድለናል ብለው አቤቱታ እኔ ስለነሱ አያያዝ አስተዳደግ ስላሉበት ሁኔታ ይመለከታል። ምን አስወራ? እኔ ስለ ልጆች ለምንድን ነው ያወራህብኝ? ከበዱ እና ከብደው ነው እና ታዲያ ምንድን ነው ይሄ ሁሉ ጣጣ የምታመጣብኝ አንተ ሰውዬ? ምንድን ነው? ምን ችግር አለ? ንገረኝ ችግር ካለ። እኔ ካንተ እስካሁን የማውቀው ነገር የለም፣ ያየሁት ነገር የለም። እኔ ከባለቤቴ ምን አይነት ነገር ነው የመጣብኝ? ስለዚህ ሸዋፈራው እያንዳንዱን ነገር ግልጽ አድርገህ ንገራት። አንተ መውለድ እንደማትችል ወይም ደግሞ ባለቤት መውለድ እንደማትችል ነግረኸኛል። ችግሩ ያለው ማጋ ነው። ከችግሩ በተጨማሪ ደግሞ የወንድም ልጆች እንዳሳደግክ ነግረኛል። ባሳለፋችሁት ረጅም ጊዜ ላይ መውለድ አለመቻላችሁ የማን ችግር እንደሆነ ግልጽ አድርገህ ብትችል ባለቤትን ጠይቅልኝ፣ ወይ ደግሞ ባለቤት እኔ ለምጠይቃት ነገር ትክክለኛውን መልስ እንድትሰጥ ፈቃዷን ጠይቅልኝ። ሰማኛለህ ሸዋፈራው? ባለቤትህ ወደዚህ ቦታ የመጣችው ለምን እንደሆነ ጠንቅቀህ ታውቃለህ። እያንዳንዱ አንተ ላይ ያሉትን ነገሮች ጠንቅቀህ ታውቃለህ። ከዚህ በኋላ ምንም የምትደብቀው ምንም የምትዋሸው ነገር አይኖርም። ይሄ ምን መጠየቅ ያስፈልገዋል? ይኸውልሽ እኔ ልንገርሽ፣ ከዛሬ ስንት ዓመት በፊት እኔ እና እሱ ግንኙነት ነበረ። እየነገርኩሽ እኮ ነው። እኔና እሱ ጓደኝነት ነበረን፣ ግንኙነት ነበረን። አዎ አገባሻለሁ፣ አብሬሽ እኖራለሁ ብሎኝ ግንኙነት ነበረ። አዎ ምን ነው ከዛ በኋላ ልጄ ልክ ጎረቤት ያለበሽ አጥርተኛ ያደለሽ እንደ ወንዱ ምን ዋጋ አለው? ይሄው ጥሩ ባልሽ አሳስቶኝ ገደል ውስጥ ከተተኝ። ውሸት እንደማልወጣበት ገደል ውስጥ ማንቁርቴ እንድንቃው ገደል ውስጥ ከተተኝ። ሰማኛለሽ ሸዋፈራው? አንተ ዝም በል እሺ። ከዚህ በኋላ የምታወራበት ምንም አይነት ምክንያት የለም። ይኸውልህ ዝም የሚሉ ከሆነ እርሶ ዝም ይበሉ። ይኸውልህ እያንዳንዱን እውነት እየነገርኖት ነው ያለነው። እዚህ ቦታ ላይ ለፌዝ ለሳቅ አይደለም የመጣ ነው። ይኸውልህ ይሰሙኛል፣ ትልቅ ወንጀል ተፈጽሞ ነው ያለው። ስለዚህ ይሄ ባለቤቱ ደግሞ የዛ ወንጀል ዋና ጠንሳሽ ነው። ይህንን እያስረዳችሁት ነው ያለሁት። በቻሉት አቅም ይስሙና ከዛ ለመፍረድ ይወስኑ። አይኖት የሚታወር ከሆነ ደግሞ ከባለቤቱ ጋር ተያይዘው ወደ ወህኒ ይወረወራሉ። ተግባባን? ቀጥይ መሰረት፣ ሁሉንም ነገር ግልጽ አድርገሽ የምትናገሪ ከሆነ ተናገሪ። እሱንማ ከላይ ነው የምታውቂው። ውስጡን መቼ ያወቅሽውና ይሄ መሰሪ ባልሽን መቼ ያወቅሽውና እኔን እሳት ውስጥ ከቶኝ የማይጠፋ እሳት ውስጥ የሚንቦገቦግ እሳት ውስጥ ከቶኝ ባልሽ አትበዩ፣ ባላችን በዩ አታውቃለሁ። ችግር ስንት ነገር አድርጎኝ ከዛ እኔ እንዴት አድርጌ እንደምገልጸው አላውቅም። ከስንት ነገር ውስጥ እንደዛ ስንት ነገር እንዴት አልነገርካትም? ይሄንን እኔ አገባሻለሁኝ እሷን ከነ ልጆቿ ዛትቼ አንቺን አገባለሁ ብለካል ነበረ። ስንት ነበር ቃል የገባህልኝ የነበረው? ሀብት ንብረቱን ይዘን ልጆቻችንን ይዘን ጥፍት እንላለን አይደል? እንዲያልከው እንዴት ይሄን አታውቅም? ያውልሽ ሴቷ ልጄ የእሱ ናት። ሴቷ ልጄ የእሱ ናት። እኔ ብቼን ያምቄ ያዝኩት ለምን ለአንተ ፍቅር ብዬ አይደል እንዴ? ብቼን ምቅ አድርጌ ያዝኩት ይሄን ያክል ዓመት ይሄን አድርጌ ይሄን ስሪ ስትለኝ ሁሉን የቻልኩት ዛሬ ምን ተገኝቶ ነው የካድከኝ? ዛሬ ይሄ ጋዜጠኛው መጣ ብለህ እኔን ጥፋተኛ እኔን ወንጀለኛ የምታደርገው? ይኸውልሽ ሴቷ ልጄ የእሱ ናት። ከዛሬ ስንት ዓመት በፊት አብረን ነበር። ስንት የወጣን ጁስ ሲገዛልኝ ስንት ሲለኝ ተፋቅረን ተዋደን አብረን አንድ ላይ እንኖራለን ከልጃችን ጋር ሲለኝ አምጥቶ እዚህ ቤት ከተተኝ። ስንት ነገር ብለህ ልጅ ደግሞ እኔና አንቺ እናውቀዋለን አይደል? እንዴት ምኑ እንደምታውቀው? የራስ ልጅ ናት። ከአንተና ከባለቤቴ ውጪ ከማንም ጋር ግንኙነት እንደሌለኝ አንተም ጠንቅቀህ ታውቃለህ። በአይነ ቁረኛ እንደምታይኝ ታውቃለህ። እቺ በኑሮ የምትቀና ስሜን የምታጥፋ አይደል? እኔ ባንተ ኑሮ ራስን እኮ አምጥተህ እዚህ እሳት ውስጥ የከተትከኝ። እሺ አሁን ነገሩ በተወሰነ መልኩ ግልጽ የሆነልዎት ይመስለኛል። እንዴት ውሸት ነው ታውቃለህ? እሺ በትዳራችን እንደምንዋደድ ስለሚያውቁ ስለሚቀኑ ስለምትቀና ነው። በዚህ በማይረባ ባልሽ ነው እኔ የምቀናው? ምን አባሽ አንቺ ነሽ ማትረቢው። አንቺ ሰማኛለህ? ስንት ነገር ያለኝ ይሄ በማይረባ ባልሽ ነው እኔ የምቀናው? አንቺ ነሽ ማትረቢው። የሚረባ ስለሆነ አይደል የተጠጋሽው? አብረሽ ልትጠፊ ነበር አይደል? ስንት ነገር በዚህ በእባብ ምላሱ ስንት ነገር ቀብቶኝ ነው ስንት ነገር አድርጎኝ። የኔ ባል እንደዛ አያደርግም።
ተንጠላጥለሽበት ይሆናል እንጂ እሱ በታምር አያረግም እንደዚህ። ከዛ ቤት ውስጥ ያስወጣኝ ከደህና ቤት ውስጥ ከነበርኩበት ቤት ውስጥ አስወጥተ እዚህ ሰዓት ውስጥ እንደዚህ የከተትከኝ አንተ እንደሆንክ ልቦና ያውቃል። ደግሞም ስንት ነገር የጻፍክልኝ በስንት ነገር ቴክስት የተደራረግነውን ያ ድምጽ ራሱ አለ አይደለ? ጋዜጠኛ አንተ ጋር አለ አይደለ? እሺ ምንም ጠላት የለብህም አንተ ከሆዱ ውጪ። አሁን ማመን ይፈልጋሉ ውጪ ምንም አንተ ሰይጣን ነብናቢ ምንም አያረግም። እኔ ባሌ ምንም ነገር እንደዚህ አይነት የለበትም ባሌ። አሁን እንደዚህ አይነት ውስብስብ ነገር ውስጥ መግባቶ እንግዲህ ትልቅ ቻናል አለን፣ ነገሮችን ምን መነምር ሰዎች ነን፣ ከህግ አካላቶች ጋር ነው የምንሰራው። ካሜራ ይዘን ነው እዚህ ቦታ ላይ መጣ ነው። ይሄ ሁሉ ነገር መፈጠሩ መሰረት ጎረቤት ሆነች ይሄንን ነገር ሁሉ ማለቷ እኔ እንደዚህ አይነት ማስረጃዎች መስጠቴ ለርሶ ምንም የሚሰማውት ነገር የለም። በዚህ ልክ ታውረው ነው ያሉት ወይስ ደግሞ ባለቤቱ ለሚያደርገው እያንዳንዱ ልንገርህ አንተ የምትለኝ ሆነ እሷ አወራችና እሷ ዝም ብላ ለጠፈችበትና ባልሽም ፍቺ ነው የምትለኝ? ፍቺ የሚል ነገር አላነሳው። ፍቺ የሚል ነገር አላነሳው። እንደዚህ ነገር አያደርግም። ይሄን ሁሉ ነገር እየነገርኩት ተመካክሮ ነው። ስለዚህ ዝም ብለህ ነው ተመካክሮ መክሯት ነው የመጣው። አዳምጠሽ ነበር ታውቃለህ። እኛ ስለመካከረ በዚህ በባምላስ እኔ ስንት ነገር ብለኸኝ እንደዚህ ያደረከኝ ጨራሽ የገዛ ልጅህን ያብራክን ክፋይ ልጅ አይደለችም። እንዴት ተደርጎ ከአንተና ከሱ ውጭ ከማንም ጋር ግንኙነት እንደሌለኝ ታውቃለህ። ልቦና ያውቃል። ባልሽ እያለ ነው እንዴ? በባልሽ ላይ ነው ከሱ በፊት ነው የሚያውቀው። እዚህ ውስጥ የከተተኝ እሱ ነው። ባልሽ እያለ ነው በባልሽ ላይ ጥሩ ነገር እንደሰራ ምክንያቱም እሱ ነው የሚያውቀው። ጥሩ ስራ እንደሰራ ሰው እኮ ነው። አሁን በቃ ወገቧን ይዘው ይሄ ነውር አይደለም። ያውቃል። ፍቅር ባልሽ ስለምንጓደኝ ይሰሙኛል። ይኸውልህ አሁን የእናንተን ጭቅጭቅ የምንሰማበት ጊዜ አይደለም። ብዙ ነገሮችን ትተን የመጣ ነው። ከዚህ በላይ አንገብጋቢ ጉዳይ እንዳለን ደጋግሜ ገልጫለሁ። አሁን ለርሶ በተወሰነ መልኩ ነገሮችን ለማስረዳት ሞክራለች። ያ ማለት ደግሞ አይኖን ገለጥ አድርገው የሚያዩ ከሆነ ቢያንስ ነገሮች ላይ እርግጠኛ ባይሆን ፍንጭ ያገኛሉ ብዬ አስባለሁ። አንተ አሁን ሚስትህን የምትወዳት ሚስትህን አብረሃት የኖርከው ክፉና ደግ ያሳለፍከው የአብራክን ክፋይ እሷን ወድጃታለሁ አብጀላታለሁ ቢልህ አምነህ ሚስትህን ልታባረር ነው? እስቲ ንገረኝ። አሁን እኮ ስንት የ20 ምናምን ዓመት ባለቤት እኮ ነው። የልጅነት ባለቤት እኮ ነው። እንዴ እሷ ተነስታ በባሏ ላይ የማገጠች ሴትዮ ይሄን ነገር አወራሽ ብዬ ባሌን ልፈታ ነው ወይስ ባሌን ላስቀይም ነው? እኔ ባሌ ምንም የተቀየረብኝ ነገር ስለሌለ ገቤቴ የጎደለብኝ ነገር ስለሌለ እኔ ባሌን አምነዋለሁ። ባሌ እንደዚህ አያደርግም። ይሄ ባምላሱ እኮ ነው ስንት ነገር ያደረከኝ። ስንት ነገር እዛ ቤት ውስጥ ከሚስቴ ጋር እንዳንቺ ስለማትወጣ ብለህ አይደለ እንዴ ስንት ነገር ያደረግነው። አሁን ይኸውልህ አሁን እኔ እያንዳንዱን ነገር ግልጽ አድርጌ ነግሮታለሁ። ማመን የማይፈልጉ ከሆነ ወይ የምር ታውረዋል ወይ ደግሞ ባለቤቱ ለፈጸመው እያንዳንዱ ወንጀሎች ተባባሪ ኖት። አሁን የምነግሮት ነገር ከእሷ ጋር የሚገናኝ ነገር ላይሆን ይችላል። ነገር ግን ባለቤቱ መቼም የእርሷ ጎረቤት ከሆኑ አንድ ድር ከሆኑ አቶ ደበበን አያውቁትም ብዬ አላስብም። የባለቤቱ የልብ ጓደኛ መልካም ሰው ነው አይደለ? የእሱ ልጅ ቃላብን ደግሞ ያውቁታል። ሰፈር አካባቢ እንደሚሆን ታማሚ ልጅ እንደነበረው ያ ልጅ አቶ ደበበ ካረፈ በኋላ ነው ህመም የጀመረው። ያ ህመም የጀመረበት ምክንያት ደግሞ የእርሶ ባለቤት ሸዋፈራውና መሰረት ሰሚኛለሽ፣ ዝም በይ አንቺ ሰሚኛለሽ፣ ዝም በይ። ሸዋፈራውና መሰረት በመተባበር ስለዚህ ይኸውልዎት እኔ ስሙኝ፣ እርሶ እባክህን ዝም በል ሸዋፈራው፣ ዝም በል አንተ። ይኸውልሽ መሰረት የምናገረው ነገር ላይ ጣልቃ አትግቢ። ለእሳቸው ካስረዳው በኋላ ከዛ በደንብ ትፋጠጣላችሁ። መድኃኒት እያመጣ ልጁ እንዲያብድ ያደረጉት መቼም ጎረቤት ከሆኑ ደበበን የሚያውቁት ከሆነ የደበበ ልጅ ቃላብ ጤነኛ እንደነበረ አያውቁም ብዬ አላስብም። ጤና የተቃወሰው አባቱ ካረፈ በኋላ ነው። አባቱ ካረፈ በኋላ ደግሞ እንደዛ እንዲሆን ያደረጉት ሸዋፈራውና መሰረት በመተባበር የደበበን ውርስ ፈልገው ቃላብ ላይ የጤና እክል ካደረሱ በኋላ ሙሉ ሀብቱን የማስተዳደር መብት ወደ እሷ እንዲዘዋወር ተመካክረው ነው። ያ ከሆነ በኋላ ደግሞ ውርሱ ለመካፈል ነበር። ሰሚኛለሽ መሰረት፣ ከዚህ በኋላ እኔ በማወራው መንገድ ጣልቃ እንዳትገቢ። እኔ ሳወራ ከዚህ በኋላ ደግመሽ ጣልቃ እንዳትገቢ እሺ?
እያንዳንዱን ነገር ለሸዋፈራው ባለቤት አስረዳለሁ። ወንጀለኛነቶቹን ደጋግሜ ነግሬያቸዋለሁ። አንቺም ሸዋፈራውም ኤደንም በህግ ከከለላ ውስጥ ሆናችሁ ተጠፍንጋችሁ ወደ እስር ቤት ትወረወራላችሁ። አሁን ነገሮችን እያጣራው ያለሁት ከዚህ ከፋ ሌላ የወንጀል ታሪክ ካላችሁ ብዬ ነው እና ለተመልካች እያንዳንዱ ነገር ቋሽተን ለመሄድ ስለፈለኩኝ ነው። ስለዚህ ጣልቃ እንዳትገቢብኝ በማውራበት ሰዓት እሺ? ሰማሽኝ? ጣልቃ እንዳትገቢ በቃ። ምን ሆናችሁ? የምን ሰው መጣች? እንዴት ዋላችሁ? አንተ ዛሬም እዚህ ቤት ምን ትሰራለህ? ሰሚኛለሽ? ተረጋጊ። ለምን አስገባሽ ይሄን ሰውዬ? አንተ እዚህ ቤት ምን ትሰራለህ? አንቺ ከዚህ በኋላ እንድትሞጣሞጪ እድል አልሰጥሽም። እሺ ወንጀለኛ ነሽ። አርፈሽ ቁጭ የምትይ ከሆነ አርፈሽ ቁጭ በይ። አንቺም እናትሽም እዚህ ቤት ያለ ሰው በጠቅላላ ከእሳቸው ውጪ ወንጀለኛ ናቸው። የኔ ልጅ ወንጀለኛ አይደለችም ብዬ ነግሬሃለሁ። ቆይ ምን ሆነሻል ዛሬ? መሰረት ይኸውልሽ እናቴ እኔ አልቀመጥም። እናቴ አንቺ ቁጭ በይ። ቆይ ልንገርሽ፣ ዝም በያት። መሰረት የምትቀላምደውን ያት ዝም በያት። እዩ አንቺ እስከ ዛሬ ከአባትሽ ጋራ የውሽን ነበር አባት የምትልሽ። አባት ይኸውልሽ እሱ ነው ተባለ። ምንድን ነው አንቺ ደግሞ አፍሽ ደግሞ ማነሽ አንቺ? ጠይቂያት። መጀመሪያ የሚነግሩሽን እያንዳንዱ ነገር ስሚ እሺ? የሚነገርሽን እያንዳንዱ ነገር ስሚ። አንተ ቆይ ምንድን ነው ማንንም እያመጣሽ ያስገባኝ? እኚህ ሴትዮ ታውቂያቸዋለሽ፣ ጎረቤቶች ናቸው። አንቺ ማነሽ? ከትላንት ዛሬ መጥተሽ አባትሽ አይደለም የምትይ? ይኸው ባለቤቴ ይኸውልሽ አይደለም ከሱ ወልጃለሁ አለች። ሰሚያለሽ አይደለ? ስሚ አዳምጪኝ። እኔ ማንን ላዳምጥ? እስኪ ዝም አዳምጪኝ። እሷ እንድታወራ ፍቃድ። በቃ ተረጋጊ። ከባልሽ ወልጃታለሁ ባለቤቴ እያለ በባለቤቴ ላይ ማግጬ ከሱ ወልጃለሁ ብላ ያው ተናገረች። ጋሼ ባለቤትሽ አይደለም? ያው አባትሽ ነው። ያንቺ የምታወሪው ደግሞ አንቺ ምን ፈልገሽ? አንቺ ደግሞ የትኛው ሀብት ፈልገሽ ነው የመጣሽው? እኔ ሀብት አልፈልግም። ምንድን ነው እያወራች ያለሽ? ሰሚኛለሽ? ምንድን ነው የሚያርበተብሽ? ለምን አትናገሪም? እኔን አዳምጪኝ ልጄ። እኔ ማንንም እንዳሰንች መሰረት ሰሚኛለሽ? ቅድም እኔና አንቺ ተነጋግረናል አይደለ? ልጅሽን እንዳላስወነጀላት ከፈለግሽ እውነቱን ንገረት። ለእኔ እውነት ነው ብለሽ የነገርሽኝን እውነት ንገረት። ሰሚያለሽ? ለልጅሽ ይኸውልሽ ለልጅሽ እውነቱን ንገረት። ቅድም ልጄን እንዳታስወነጅልብኝ ብለሽኛል አይደል? እስኪ ዝም በል፣ እሳት አጨምርበት። ይኸውልሽ እኔ አትቅለስለሽ፣ በትክክል ንገሪኝ። ከድጃ አይደለ ከድካም አይደለ? አልደከመኝም፣ ንገሪኝ። ማነው አባቴ? አባቴ ማን ነው? እያናገረኝ ነው። እንዳትወነጀል ከፈለግሽ ንገሪያት። ትሰሚያለሽ? አባቴ ማን ነው? ይኸውልሽ የኔ ልጅ አትቅለስለሽ፣ ንገሪኝ። ማን ነው አባቴ? እውነቱን ንገሪኝ። ይሄ ሰውዬ ነው ወይስ አባቴ? ቅድም እኔና አንቺ ምን ተባብለናል? ልጅሽ እንዳትወነጀል እስር ቤት እንዳገባ ከፈለግሽ እውነቱን ንገሪያትና እሷን አቀልልሻለሁ። ዝም ማለት አትንኪኝ፣ ንገሪኝ። ማን ነው አባቴ? አዎ በቃ እሱ ነው አባትሽ። እሱ ነው አባትሽ። ተረጋጊ አንቺ ልቀቂያት። ተረጋጊ በቃ ተረጋጊ። ሰሚያለሽ? ተረጋጊ ተረጋጊ። ቆይ መጀመሪያ ተረጋጊ። ኤደን እባክህ ከካሜራ ጀርባ ኤደን እባክህ